የኔ ስማርት የኛ ብልህ ሴት የኛ አስተዋይ። እኔ እኮ ግራ ገባኝ። ስለ ስንቱስ ላውራ፣ ስለ ስንቱስ ልናገርስ? እና ብሩክም የምንወደው ወንድማችን ወደ ራሳችሁ ተመለሱ። ሀይሚቲ እንግዲህ አንድ ሰዓት አልሞላውም ባይዘዌ የሸረተችው ጽሁፉ በስቢላሂ ሆዴ ያባባል ማለት ነው። ጋሽዬ የኔ ውድ አባት አንተ ከጎኔ ባትኖር ምን ሆን ነበር? የኔ መካሪ የኔ አጽናኝ አንተ አባት ብቻ ሳትሆን ጓደኛዬም ነክ። የኔ አስተዋይ አባት እኔ አንተን ተረድቻለሁ። ከኔ በላይ ሁሉ ነገር እንዳስደነገጠ አውቃለሁ። ግን እኔንም ተረዳኝ። ምን መወሰን እንዳለብኝ ራሴን አላውቅም። ልቤ ተሰብሯል። የሚወዱትን ሰው ማጣት፣ የሚወዱትን ሰው መለየት ቀላል አይደለም። አምላኬ ሆይ እውነት አንተ ታውቃለህ። ልቤን ጠግንልኝ፣ ፈተናውንም አቅልልልኝ፣ ሁሉንም መቋቋም የምችልበት አቅም ስጠኝ። ለእኔም ለብሩኬም ጸልዩልኝ። እኔም ከብዶኛል። ቤተሰቦች እወዳችኋለሁ። መልካም ጊዜ ይሆንላችሁ። በጣም የሚከብደው እኔ ይሄ ማለት ይሄ ሪዝን ነው ውዶቼ። እኔ አላውቅም እዩና ብሩኬ ምንም አይነት ሪሌሽን እንዳይላቸው እኔ 100% አልምልም። 100% ግን ፎር ሪዝንስ የሚዲያ ሽፋን ሳይሆን አይቀርም። ሀይሚዬ ብርታትና ጥንካሬውን ይስጥሽ። ሪሊዮን ነው የምነግርሽ። እኔ አላውቅም። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ባላችሁበት በዝት ይበልኝ። እንግዲህ በጊዜ ከች ብያለሁ። ሀይሚቲ የሸረተችውን ኮሜንት አይቼ በጣም ተረብሼ ነው የመጣሁት ማለት ነው። ግን ያው የሆነ ነገርን አይተን ተረጋግተን ነበር መምጣት ያለብን። ግን ምን ይደረግ ነው የሸረተችውና የጻፈችው ነገር በጣም ነው ያስደነገጠኝ ከምነግራችሁ በላይ። የሚሰሩት ነገር ሁሉ ነገር ፕራንክ ነው። ፕራንኩ ግን ለምን እንደተጀመረ ብሩኬ እንደዚህ አይነት ነገር ውስጥ ለምን እንደገባ የሚታወቀው ነገር የለም። ብሩኬ እንደዚህ አይነት ነገር በፍጹም አያደርግም። ይሄን ሁሉ አመት እና አብርሽ እንኳን ሲሰሩ ወደዚህ ነገር አላመራም። በክብሩ በሴቶችም ክብር በራሱም ክብር በሀይሚዬም አይደራደርም። ግን ይሄን ነገር ለምን ሊያመጣው ቻለ? የምን ሽፋን ነው? የሚዲያ ሽፋን ነው ወይ? ችግር አለ ወይ? ይሄ ነው እኔ ግራ የሚያጋባኝ እንጂ ዛሬ ጋሽዬ የመጡት ያው እንድናምን ነው። ላይክ እና በጣም ነው እኔ መጨረሻውን አይቼ ነው በቃ እኔ ውስጥ የሚቆርጠው ማለት ነው። እኔ በጣም ውስጤ እየፈራ ነው ያለው ውዶቼ፣ የምወዳችሁ ማለት ነው። አላህ ብርታቱን ይስጣቸው ለሀይሚም ለብሩክም ማለት ነው። ሞርዛን ደግሞ ለሀይሚዬ ማለት ነው። ሀይሚ ሴት ናት፣ መጎዳት የለባትም። ሪሊዮን ነው ብሩኬ ያደራህን። ከኛ የበለጠ አንተ ታስብላታለህ። ከኛ የበለጠ ፕሮሚስ ስትገባ ነበር ያለከው። ሪሊዮን ነው። አንዳንዴ ሚዲያ ላይ ውዶቼ ምን እንደምፈራ ልንገራችሁ። ይቅርታ ዲነር ታይም ነው ባይዘው 9 ሰዓት ነው አልሆነም 8 ሰዓት ከምናምን ነው ይሄን ነገር እየቀዳ ያለሁት። ፈጠን ነው ማድረገው። ግን ሳነበው አንደርስታንድ አድርጋችሁኛል። ድጋሚ ያነበዋለሁ። ምን ልላችሁ ፈልጌ እንደሆነ ነገር ከዚህ በፊት ሚዲያ ላይ በቃ እንደነ ጽጌ የቆዩትን ማለት ነው ሳያቸው በቃ ያኔ ጽጌ አሁን 2 ልጅ ዱብ ማድረጊያዋ ታይም ነው ላይ ክላለው። ሪሊውን ነው የምነግራችሁ። ያው በደንቡ ምናቃትም በቅርብም እሷን ስለሆነ ፎር ኤግዛምፕል ማነሳውና ሚዲያ ላይ በቃ እንደፈለጋችሁ አሁን ለምሳሌ ሩታና አብርሽ እንደፈለጉ ቢሆኑ ተጋብቷል፣ ሀላስ ተጋብቷል፣ ወልደዋል። የሚሰሩት ድራማ ነው። አጸያፊም ሆነ ምንም ሆነ ወንጀለኛውም ሁላችንም አንድ ነን። እኛም እነሱ ቢሰሩ እኛ ስላየን አንድ አይነት ነን። ገባችሁ? ማንንም ወንጀል ማጠብ አይችልም። ፈጣሪ ሁላችንም ነው የሚጠይቀን በዚህ ጉዳይ ማለት ነው። እና ሆኖም ግን ዞሮ ሩታ ማን አግብቷታል? አብርሽ አግብቷታል። 4 ነጥብ። ገባችሁ? እኔ ሚዲያ ላይ እየተላላሱ ሚዲያ ላይ እየተጨፋፈሩ ሚዲያ ላይ እንደፈለጉ እየሆኑ ያ ወንድ ግን መስት ማግባት አለባቸው። አሁን አብርሽ እንዴት ሩታን ሊያገባ ቻለ? በእናትየው ግፍፊት። የሩታዬ ቤተሰቦች አሁን ነው እንደዚህ የሆኑት እንጂ የመጀመሪያ ቀን ሀቅን ይዘው ነበር የሚጓዙት። ግን ያው ዶላር ሴጣን ነው ታውቃላችሁ፣ ሁላችንም ያሳስተናል እንጂ የሩታ እናት ወጥተው ሚዲያ ላይ ሲናገሩ ሪሊውን ነበር የተናገሩት። ግን አልሐምዱሊላ ዛሬ ሆነ ቀረም አብርሽ አግብቷታል። በቤተሰብ ግፊት ግዴታ ማለት ነው፣ ግዴታውም ስለሆነ ገባችሁ። እና ሚዲያ ላይ ለሁሉም የምመኘው ጥንድ ሆነው በፍቅር ከሰሩ እነ ማርክም እነ ብሩኬም ሁሉም ያችን ሴት ማግባት አለባቸው። ወደዱም ጠላችሁ ሪሊውን ነው። ለስራ ከሆነ ደግሞ ለ6 ወር ከ7 ወር በኋላ ሴቷ ልጅ ወደ ፍቅር ሳትገባ መበታተን ማለት ነው። እና የሴጣን ጆሮ ይደፈን ባይዘው እዚህ ጋር እንዳደነግጡ ሀይሚና ብሩኬ በፍጹም እኔ በቃ ይሄን ነው እኔ በቃ ውስጤ በጣም የምፈራው ለሴቶች ይሄ ነው። ይሄን ነገር የምናገረው ሀይሚና ብሩኬ እንዲህ ናቸው ማለት ሳይሆን ሚዲያ ላይ ካላችሁ ሚዲያ ላይ ከወጣችሁ
ከዛኛው ሰው ጋር እንደፈልጋችሁ ሆናችሁ እየሰራችሁ ህይወታችሁ በቃ እስከ መጨረሻው ከዛ ሰው ቢሆን እኔ እንደኔ ማለት ነው ምኞቴ ነው። ስለዚህ አላህ ደግሞ ሀይሚና ብሩክን አይለያቸውም ኢንሻአላህ። ብሩኬም ወደ ራሱ ይመለሳል። እኔ በቃ ብቻዬን ማስበው ይሄ ነው። ለምን ዋሻችኋለሁ? ለምን ብሩኬ እስከዛሬ ሳይገባ እዚህ ነገር ውስጥ ሳይገባ አሁን ላይ እኮ ብሩኬ ዩቲዩብን ካልሰራ ወደ ቲክቶክ ይመጣል። ገባችሁ? የዩቲዩብን ቲክቶክ ላይ ያካክሳል። ዩቲዩብም ላይ ብር ነው፣ ቲክቶክ ላይ መጥፍ ብር ነው። ማይዋሽ ማለት ነው። ጥሩ መስመር ላይ ነው ያሉት። ከ100,000 200,000 በደንብ እየታየለት ነው። ግን እንዴት ጥሩ ነገር ያኔ ጥሩ ነገር ላይ ነው ያለው። ከኛ ጋም ያለው ከሀይሚትዬ ጋም ያለው ፍቅር ደስ ይላል። በቃ ስጦታም የተሰጣጡ ደስ የሚል ሙድ ላይ ናቸው ያሉት። ገባችሁ? ከቲክቶክም ፍሬንድ ላይ ጌስት ላይ እየመጡ ከማንም በላይ ናቸው። ቪዋቸው ሰው ሚያቸው እይታ ምናምን ሞራል ደስታ ላይ ነው እየጨፈረ ምናምን ደስ የሚል ነገር ላይ ነበር። ብሩኬ ምን አንሸራቶት ነው ወደዚህ ነገር ሄደው? ይሄን ፕራንክ ለምን አመጣው? እኔ እንደዚህ አይም አስክ ማይሰልፍ ራሴን ነው የምጠይቀው። ምንድነው የተፈጠረው? የሚዲያ ሽፋን ነው እያልኩ ነው። እኔ በቃ እኔ አላህ መጨረሻውን ያሳምርላቸው። ሀይሚዬ ፖስት ያደረገችው ሄዳችሁ ካያችሁት 1 ሰዓት አልሞላም። በጣም ልብ ይሰብራል። እንግዲህ ሀይሚዬና ብሩኬ መቼም ቢሆን አይለያዩም። ፈጣሪ አንድ አላህ ሱብሃነሁ ወተዓላ ነው ያገናኘው ውዶቼ ማለት ነው። አንድ ባልና ሚስት እርስ በርሳቸው ይጭቃጭቃሉ ላይ ክለክለክ ግን ፈጣሪ ካገናኛቸው ከጭቅጭቅ በኋላ ራሳቸው ተቀጣጥረው ራሳቸው ይታረቃሉ። ገባችሁ? እና እንደዛ ነው። ስለዚህ አብሽሩ፣ ዱአ አድርጉ፣ ሸክቱ ዱአ ሸክቱ 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 በጉራግኛ ነው። ወይኔ ወዶ አይስቁ ያስለቅሳል። ሪሊውን ነው። ጋሽዬ የኔ ውድ አባት አንተ ከጎኔ ባትኖር ምን ሆን ነበር? የኔ መካሪ፣ የኔ አጽናኝ፣ አንተ አባት ብቻ ሳትሆን ጓደኛዬም ነክ፣ የኔ አስተዋይ አባት። እኔ አንተን ተረድቻለሁ። ከኔ በላይ ሁሉ ነገር እንዳስደነገጠ አውቃለሁ። ግን እኔንም ተረዳኝ። ምን መወሰን እንዳለብኝ እራሱ አላውቅም። ልቤ ተሰብረዋል። የሚወዱትን ሰው መለየት ቀላል አይደለም። አምላኬ ሆይ እውነት አንተ ታውቃለህ። ልቤን ጠግንልኝ፣ ፈተናዬን አቅልልልኝ፣ ሁሉንም መቋቋም የምችልበት አቅም እንዲሰጠኝ፣ ለእኔም ለብሩክም መጽናናት እኔ ከብዶኛል። ቤተሰቦቼ እወዳችኋለሁ። መልካም ጊዜ ይሆንላችሁ። ሀይሚዬ 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 የኔ እናት፣ እኔ እኮ ግራ ገባኝ። በጣም ነው የምትጎዳው ውዶቼ። እኔ እንደማስበው አላወራውም እንጂ በጣም ነው። ለምን ብሩኬ እንደዚህ አይነት ነገር ውስጥ አይገባም? እንደዚህ አይነት ፕራንክ አይገባም። ምን አስቦ ነው ብሩኬ? ምንድን ነው ነገሩ? ምን ተፈጥሮ ነው? ምን ሆነክ ነው? ሀይሚ ደግሞ ልንገራችሁ፣ ለሁለተኛ ሰው ብላ ነው ራሷን የምትጎዳው። ገባችሁ? የሆነ ነገር ሆነ አትልም። ለሁለተኛ ሰው ብላ ነው ራሷን የምትጎዳው። ያ ሰው እንዳይበደል፣ ያ ሰው ቻናል እንዳይበላሽ፣ ያ ሰው ምንም እንዳይሆን እና ዛሬ የባጤ ቋጡ መቀባጠርበት አይደለም። ፈጅር መጣላችሁ ይሆናል ያለው አለም። ዚስ ታይም ላይ ዲነርስ ታይም ነው። ትንሽ የልጆች ድምፅ አለ። አይም ሶሪ እና ውዶቼ እንግዲህ ሀይሚዬ ያሰራጨችው ይሄን ይመስላል። ካስከፏችሁም አፉ በሉኝ። እንግዲህ ሀይሚዬ ያሳዝናኛለች። ሶሪ